بالله ايش ልጆች እንዴ ከቻላችሁ ታዋድርጉ ማን ጋር እንደምትችሉት ልጆች አንዴ ከቻላችሁ ታዋድርጉ ሻድሚኖች ታዋድርጉ አስደርጉ እሺ ጥያቄ አለ ኔት ነው ታፕታፕ እያረጋችሁ ታች ያላችሁ ጥያቄ እንትን ነው አንድ ማለት አሁን ባለትዳር የሆኑ ሰዎች ጥያቄ እንትን ነው ድምጼን እየያዘው ነው ይሰማል ያኔ ቪዲዮ መስራት አይቻልም ቪዲዮ አሁን አንድ ጊዜ ከባላ ጋር ቪዲዮ መስራት አትችልም ምን ያደርግላታል ልጅ ቪዲዮ መስራት ከባላ ጋር ወጣ ምን ይሰራል ፊልም ሊሰሩ ነው ዛራና ቻንድራ ወይስ ሻሩክና አርቲክ ምን ይሰራላችሁ ቲክቶክ ላይ ባልና ሚስት ነው ወጥተው እዚህ ቪዲዮ መስራት ሹ ያለ አይሆን መቼም ማለት አሁን እኮ ጥያቄ ነው አይቻልም ሐራም ነው ወይ ነው አይቻልም ከባላም ጋር ሆና አይቻልም ከባላም ጋር ከአጎቷም ጋር ከአክስቷም ጋር ከወንድሟ ጋር ከልጇ ጋር ከልጇ ልጅ አይቻልም ቪዲዮ ወጥታ እንደዚህ ከባላ ጋር ወጥታ ቪዲዮ መስራት ቲክቶክ ላይ ምንም አይቻልም አይ እሺ ሁለተኛ ጥያቄ ሽቶ ተቀብተን ሴቶች ማለት ሴቶች ሽቶ ተቀብተን ማንንም ሳያየን ማለት ነው ያኒ ማንንም ከማንም ጋር ሳንገናኝ ዘመድ ጋር ምናምን ለመሄድ ብንፈልግ ብንቀባ ችግር አለ ያኒ ከማንም ጋር ሳንገናኝ ነብያችን ሰለላሁ ዐለይሂ ወሰለም ወንዶች የሚያልፉበት እሺ አሁን ለምሳሌ ገብተኛል ጥያቄ ሸት ወንዶች ከተሽ በቃ ከገባህማ ንገረኝ ወንዶች የሚገኙበት ስፍራ ከሆነ በዚህ አካባቢ ተቀብቶ ማለፍ አይቻልም ነገር ግን ሴቶች ወንዶች የማይገኙበት እንደሆነ እርግጠኛ ከሆናችሁ የዛኔ ችግር የለውም ሴቶች ሽቶ ቢቀቡ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ أيما امرأة خرجت من بيتها متعطرة ليجد ريحها الأجانب فقد زنت ብለዋል በርግጥ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ማንም ሴት ሽቶ ተቀባብታ የወጣች ጠረኗንና ማዕዛዋን ባዕድ ወንዶች ያሸቱና ያገኙ ዘንድ ብላ አስባና ነይታ ከተቀባችና ከወጣች እርሷ ሰዎችን ወደ ዝሙት እንደጠራች ነው ብሎ ተናግረዋል ስለዚህ ወንዶች የማይገኙበት ቦታ መሆኑን እርግጠኛ ከተሆነ የዛኔ ችግር የለም እሺ ሰው ተቀብተን መሄድ እንችላለን ማለት ነው ወንዶች ከሌሉ ያኔ ወንዶች ካሳንገናኝ በእነሱም ካሳናልፈ ማለት ነው በዛ አካባቢ ወንዶች እንደገና ቢመጡ ጥፋት ሊሆን ስለሚችል ሽቶ ተቀብተሽ ሊሄዱ ይችላል ወብለሽ ረስበሽ ወደ ቤተሰቦች እንደዚህ ያለ ቤትሽ ሲመጡ ቤትሽ ውስጥ እንደፈለግሽ መቀባት ትችያለሽ ቤታችሁ ውስጥ ተቀቡ ሻወር ሰሩበት ከፈለጋችሁ ችግር የለም ባልሽና በልክ እንደው ሴቶች በሚመጡ ጊዜ እንደውም መህራም ከሆኑ ዘመዶች ከሆኑ ችግር የለም ባዶ እንደስ ከሆኑ ግን በዛ አካባቢ ሊያልፉ ይችላሉና መንገድ ላይ እሺ ጥያቄ አለ ቀጥታ ሰላም አለይኩም ወራህመቱላሂ ወበረካቱሁ ሰላም ወራህመቱላሂ ወበረካቱሁ እሺ እንትን የሆነ እኔም የምኖርባቸው ሰዎች እንትን ናቸው መሰራባቸው ሰዎች ሼሃዎች ናቸው እና እኛ ሻዕባን ጾመን ረመዳን አንድ ስንል እነሱ ደግሞ አንድ ቀን ነው ሻዕባ የሚጾሙት አንድ ቀን ብቻ ማለት ነው እና በ31 ነው የሚፈቱት እኛ ረመዳንን የምንፈታው በ30 ከሆነ ወይም በ29 ከሆነ እነሱ ደግሞ ከኛ አንድ ቀን አሳልፈው ነው የሚፈቱት እና እነሱ በፈቱበት ቀን እኔ ረመዳን በፈታ ችግር አለው የለውም ለመጠየቅ ነው ችግር አለው እሱ
አካባቢው ያለው የአህሉ ሱና ወልጀማዓ መንሀጅ ተከታዮች በጨረቃ ማየቻ መሳሪያ ጨረቃን አይተው ካረጋገጡ ከእነሱ ጋር ትጾማላችሁ፣ በዚያ ታደርጋላችሁ። አይ አይቻልም ማለት ነው። አብይ አስካል እና ገባ ልኬ እልሃለሁ። ኮሜንት መጽሐፍ ከጀመርክ ብዙ ወራቶች ሆኖ አውቃለሁ። እዚህ ላይ አንድ ቀን ግን ገብተህ አታውቅም። እንደ ወንድ ልጅ በኮሜንት ብቻ ሲር መጠንበጥ አያሳዝናችሁም? ግባ እና አንድ ወንድ ልጅ መምህሮቻችሁ በሪከርድ ጋጋታ ሪከርድ ያደርጋሉ ይሄዳሉ እንደዚህ ብለው ሙስሊሞች፣ እናንተ በኮሜንት መቼ ነው ሙስሊሞች ፊት ቆማችሁ አንድ ቀን የምታወሩት? አላህ መስተዓን። እሺ ጥያቄ ምንድን ነው? ሰላም። እሺ ጥያቄያችሁ ምንድን ነው? እሺ ሁሴን፣ እኔ በልጅ ጉዳይ ነው የምጠይቅህና ልጄ ቅርአት ይቀራ ነበረና የዛሬ 2 ዓመት አካባቢ ትንሹን ልጄን ሳስገርዘው ተገረስለው ገና ነኝ አለኝ። ከዛ አሁን ላይ ያው ከሱ የበለጠ እኔ እውቀት የለኝም። በርግጥ እናቴ ይገረዛለሁኝ ከፊቱኝ ማሰገድ ምናምን አልችልም። ያው ቁርአን እየገባው እየተማረው ሲሄድ እንደዛ አለኝና እኔ ደግሞ አይቻልም አሁን ቅርአቱን ይከለከልሃል እንደምን ችግር አለው ምናምን ስራ ቅርአቱን ሳይሆን ከፊቱኝ ማሰገድ አልችልም ብለውኛል ምናምን ኡስታዞች አለኝ። እኔ ደግሞ አይቻልም እናት አባት ከጎን ስለሌለን አንደኛ ህፃን ነው ገና 10 ዓመትና ግዴታ ያው ስለሚጫወት ምንም ስለሚል እናትና አባት ወይ እኔ ከጎንህ ካላለሁ ወይ አባት ከጎንህ ካላለ አይቻልም ምናምን ብያለሁት። አሁን እስከ ሰኔ አስብበትና ትምህርቱ ሲዘጋ ንገሪኝ አለኝ እና ይሄ እንዴት ይታያል? ማለት ግዴታ መገረዝ አለበት? ያው ይገረዝ እንደ አስሉ እንደ መሰረቱ መገረዝ ያለበት ለአቅመ አዳም ለአቅመ ሔዋን ከመድረሱ በፊት ነው። የዛን ይቅርታ ለአቅመ አዳም ከመድረሱ በፊት እስከዛ ድረስ ችግር አይኖረውም። ነገር ግን በላጩ ምንድን ነው? ከልጅነቱ ጀምሮ መገረዝ ነው። ከልጅነቱ ይገረዝ ልጅ ማለት እኔ ያልገባኝ ነገር አንደኛ ገና ትንሽዬ ነው፣ ገና 10 ዓመቱ ነው። ቅርአቱን ከፊቱኛ ማሰገድ አልችልም ነው እያለኛለሁ እና ቅርአቱን ካንተን ካላለበት እኔ እስከመህር ድረስ ቢቆይ ምን ችግር አለ? ማሰገድ አይከለክልም፣ ችግር የለውም። ጣሃራውን እስከጠበቀ ድረስ ያልተገረዘ ልጅ ያሰግዳል፣ ችግር የለውም። ጣሃራውን መጠበቅ የማይችል ከሆነ ነው ማሰገድ የማይችለው። ስለዚህ ችግር የለውም፣ ማሰገድ ይችላል። ባቸው ቅርአቱም ላይ ያው እንትን ችግር እንትን አይኖርበትም፣ ችግር አይኖርበትም። በቅርአቱም ላይ ተጽዕኖ አይመጣም። ሽኩራ ኢንሻአላህ ይስጥልኝ። ሰላም አለይኩም። የሆነ ጥያቄ አለ? አንዴ ወአለይኩም ሰላም። የሆነ ጥያቄ አለ? ጥያቄ ነበረኝ ባለፈው ቃል ሰማን ስላለኝ ወረደ። የሆነ ጥያቄ አለ? እሺ ክርስቲያን ጥያቄ አለ? ከታች ጥያቄ አለኝ መጠየቅ ከቻልክ ቻው። ጥያቄ ምንድን ነው? እና ለሃይማኖቱ ለተከታዮቹ ዋስትና አለው የለውም የሚለውን ማወቅ ፈልጋለሁ። አለ እኮ ያለበትን እኔ እዛ ላይ ብዙዎቹ ከእስልምና ወደ ክርስትና የመጡ ነው ዋስትና የለውም በሚል እስኪ እንዴት እንዳለ ያለበትን ቦታ ብታስረዳን ደስ ይለኛል። እሺ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ሱረት ሉቅማን ላይ ገና መጀመሪያ ገጽ ላይ ወበሽር الذين آمنوا وعملوا الصالحات أن لهم جنات ይላል። ሙሐመድ ሆይ እነዚያን ያመኑትንና መልካም ስራዎችን የሰሩትን ለእነርሱ ገነት እንደተዘጋጀላቸው አብስራቸው ይላል። ገና ሁለተኛው ምዕራፍ ገና መጀመሪያው ምዕራፍ ላይ ሲጀምር ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون قال በኋላ መጨረሻ ላይ أولئك هم المفلحون አለ። እነዚህ ናቸው የሚድኑት አለ። እነዚህ አማኞች እንደሚድኑ አላህ ሱብሓነሁ ወተዓላ ቃል በቃል ተናግሯል። በቀጣዩ ዓለም ገነት እንደሚወርሱ ቃል በቃል ገብቷል። إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا ይላል وهو العزيز الحكيم على ሱራ ሉቅማን ቁጥር 6 ላይ እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው፣ እነርሱ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ አምላካችሁ ነኝ አለ።
ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ቃል በቃል ለሙስሊሞች የቀጣዩ ዓለም ገነት ቃል እንደተገባላቸው ከአምላካቸው ይህን አብስረዋል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ተናገሩ። እና ይህን ይመስላል። ስለዚህ ለሙስሊሞች ቃል በቃል ተስፋ ተገብቶላቸዋል ከአምላካቸው ከአላህ ዘንድ። እሺ ይቅርታ አድርግልኝና ግን ብዙዎቹ እኛ እንደሰማነው ብዙዎቹ ኡስታዞች ደግሞ ዋስትና የለውም የሚሉት፣ እስኪ አለው ያልከውን ደግሞ በማስረጃ ብታሳየን ደስ ይለኛል። ከቁርአን ላይ ችግር የለውም ማሳየን። አምላክ አላህ ሱብሓነሁ ወተዓላ ሱረት አልከህፍ ላይ ምን ይላል? እነዚህ መጨረሻ አንቀጽ ነው። እሺ ምን አለ እዚህ ጋር መሰለህ? ቁጥር 107 ላይ እነዚያ ያመኑና መልካም ስራዎችን የሰሩ የፊርደውስ ገነቶች ለእነርሱ መስፈሪያቸው ናት፣ በእርሷም ውስጥ ዘውታሪዎች ናቸው። ዘውታሪዎች እርሷን መዘዋወርን የማይፈልጉ ሲሆኑ መስፈሪያቸው ነች እያለ ይናገራል። ስለዚህ ገነት እንዳላቸው ያመኑ ሰዎች በእርሷም ውስጥ እንደሚዘወትሩ ለዘላለም ይናገራል። በሌላ ቦታ ላይ ደግሞ አላህ ሱብሓነሁ ወተዓላ ልጨምርልህ አንድ ጊዜ ሱረት እንትን ላይ ሉቅማን ላይ አላህ ሱብሓነሁ ወተዓላ ሲናገር እነዚህ ጋር ቁጥር 6 ላይ እንደምን ተመልከት። ቁጥር 8 ላይ እነዚያ ያመኑና መልካሞችን የሰሩ ለእነርሱ የጸጋ ገነቶች አሏቸው ይላል። ያለ አማኞች ገነት ቃል ገብቶላቸዋል። ከዚያ ቀጥሎ ብሏል በእርሷ ውስጥ ዘውታሪዎች የሆኑ አላህም እውነተኛን ተስፋ ቃል ገባላቸው፣ እርሱም አሸናፊ ጥበበኛ አምላክ ነው ይላል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናት እያለ ይናገራል። በሱረት ፈትሕ ላይ እንመልከት። የመጨረሻ አላህ እዚህ ቦታ ላይ ምን ይላል? ምእመናንንና ምእመናትን ይላል። ለወንዶችም ለሴቶችም ነው እዚህ ደግሞ ቃል የሚገባው፣ ለሁለቱም በተናጠል እያነሳ ምእመናንና ምእመናትን ከስሮቻቸው ልጆች የሚፈሱባቸው ገነቶችን በውስጣቸው ዘውታሪዎች ሲሆኑ ሊያስገባቸው ከእነርሱም ኃጢአታቸውን ሊያብስላቸው በትግል አዘዛቸው እያለ ይናገራል። ይህም ከአላህ ዘንድ የሆነ ታላቅ ማግኘት ነው ይላል። ስለዚህ ለወንድ አማኞችና ለሴት አማኞች አላህ ገነትን ሊያስገባቸውና ኃጢአታቸውን ሊሰርይላቸው ሊመርላቸው ይሄን አላህ ቃል ገብቶላቸዋል ማለት ነው። ግን እኮ በሴቶች ይቅርታ፣ ግን እኮ ሴቶች ብዙውን ጊዜ ከወንዶች ከኃጢአታቸው ከወንዶች እንትን የባሰ ነውና ኃጢአተኛ ናቸው ይባላል እስልምና ላይ። አሁን እሱ ላይ ደግሞ ሴቶችም ወንዶችም የጀነት ናቸው ይላል። ግማሽ ቁርአን ላይ ደግሞ ሴቶች የጀነት አይደሉም የሚልም አለ። የቱ ጋር እንደስ የሚለው የጀነት አይደሉም ያለ እንደዛ ነው። ሌላ ክርስቲያን ማስረጃም ተብለዋል አታማ አይ እኔ አሁን እጄ ላይ ምንም አይነት ማስረጃ አልያዝኩም፣ ግን ደግሞ አይተናል፣ ከብዙዎችም ተምረናል። በአእምሮ ራሱ በጣም እንትን መሆናቸውን ብዙ ነገር አለ። ክርስቲያን ይኸውልህ ሴቶች ገነት አይደሉም የሚል በቁርአንም ሆነ በሐዲስም ላይ የለም። እንደሱ ብለው የነገሩ ሁሉ ውሸት ነው። ለምን ማስረጃ ጠይቋቸው? ያዝሽ ከዚህ በኋላ ሲናገሩ ስትሰማቸው የሚነግሩን ቁጥር ይዘህና እና እዚህ ጠይቅ፣ ውሸት መሆኑን ትረዳለህ። አላህ ቃል በቃል ለሴቶች ብሎ ገነትን ቃል እንደገባላቸው አሁን ደግሞ አሳየ። አሁን ያየኸው ምእመናት የሚል ነው። ምእመናት ለሴት ቢሆንም እሺ ይህን ተወውና ሴቶች ብሎ ቃል በቃል የተናገረበትን ላሳየ፣ ሴቶችን ገነት እንደሚያስገባቸው። ሱረቱ ኒሳ 124 124 ላይ አላህ ስብሐነ ወተዓላ ምን እንደሚል እናተመልከት። ጋር ያውና 124 ቁጥር ላይ ተመልከተው። ከወንድ ወይንም ከሴት እርሱ አማኝ ሆኖ ከበጎ ስራዎችን አንዳችን የሚሰራም ሰው እነዚያ ገነትን ይገባሉ አለ። ይህ ከወንድም ከሴት ያው። ስለዚህ አላህ ስብሐነሁ ወተዓላ ሴቶችን ገነት እንደሚያስገባቸው ቃል ገብቶላቸዋል ማለት ነው። ሴቶች ገነት አይገቡም የሚል በፍጹም በቁርአንም ሆነ በሐዲስም ላይ የለም። ነገር ግን ባይሆን ክርስቲያን መጽሐፍ ቅዱስ ላይ ልክ እንደዚህ ሴቶች ገነት ይገባሉ የሚል የለም አንድ ቦታ ላይ።
ከኦሪት ዘፍጥረት እስከ ራእይ ድረስ ሴቶች ገነት ይገባሉ አለ። እሱን ደግሞ እኔ አሁን እጄ ላይ ምንም አይነት መረጃ አልያዝኩም፣ ግን ደግሞ እስኪ አንተ እውነት የምትችል ከሆነ እፎይን ማውርቼው ነበርና ለምን እፎይ ጋር በደንብ አትወያዩበትም? እኛ እንሰማቸዋለን። በኦሪት ዘፍጥረት እስከ ራእይ ድረስ ሴቶች ገነት ይገባሉ የሚል ቃል ይዘህና ቀጣይ ስትመጣሽ የቤት ስራ እኔ አሁን ቃል በቃል ለምሳሌ ሴቶች ገነት ይገባሉ የሚል እንዳሳየሁህ ገብቶሃል አይደል? ሴቶች ገነት ይገባሉ የሚል ቃል እንዳሳየሁህ በቀጣይ ስትመጣ ሴቶች ገነት ይገባሉ የሚል መጽሐፍ ቅዱስ ላይ ቃል በቃል ይዘህና። እሺ ክርስቲያን፣ እሺ ሁሉ አሁን ገብቶኛል። አንዳንዶችን መለሰልኛል። ግን ደግሞ እሺ ሴቶች ለምንድን ነው የወንዶች ጎደሎ ናቸው የሚባለው? እሱስ ለምንድን ነው ግማሽ አካል ናቸው ይባላል? ላስረዳ። እሱም በቃሽ። ሴቶች ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ናቅሰቱ ዐቅል የሚለውን ሐዲስ ነው። ነቅስ የሚለው ቃል እንደ አረበኛ በጣም ብዙ ትርጉም አለው። አንደኛ ጉድለት የሚል አለው፣ ሁለተኛ ማነስ የሚል አለው፣ ሶስተኛ መርሳት የሚል ትርጉም አለው። ገብቶሃል አይደል? መርሳትም ሊሆን ይችላል፣ ማነስም መጉደል ሊሆን ይችላል ነቀሰው ሲባል ጊዜ። ታዲያ አላህ ስብሐነሁ ወተዓላ የትኛውን አስበውበት ነው እዚያ ቦታ ላይ ነቅስ የተባለ ከተባለ መርሳትን አስመልክቶ ነው። ሴቶች የወንዶች ጎደሎ ምናምን እንደዚህ ሳይሆን በአንድ ጉዳይ ብቻ ነው። ክርስቲያን አንድ የሜት አድርጉ። ማን ካለ የሚረብሽ ከታች ሜት አድርጊ። በአንድ ጉዳይ ላይ መቼ መሰለህ? ለምስክር ጊዜ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከወንዶች ሁለት አስመስክሩ፣ ሁለት ወንድ ካልተገኘ ደግሞ አንድ ወንድ እና ሁለት ሴት አድርጋችሁ አስመስክሩ ብለው ተናገሩ። በየትኛው ምስክር ጊዜ? በአንዲት የምስክር ጊዜ ነው ክርስቲያን። እርሱም የፍርድ ቤት ምስክር ላይ አይደለም፣ ወይንም ደግሞ ሌላ ምስክር ቦታ ላይ አይደለም። በዚያ ሁሉ ሴት ልጅ ከወንድ ልጅ ጋር እኩል ነች የምትመሰክረው። ታዲያ በምን ላይ ነው ከተባለ ገንዘብ በምትበዳደር ጊዜ ከሰው ጋር በዛች ጊዜ ቅጽበት ብቻ ነው። ያንንም እርሷን ጎደሎ ነች እያሉ ነው። ለእርሷን አይደለም ጎደሎ እያለ ያሉት ቦታቸዋለ። እርሷን ሴት ልጅ ጎደሎ ነች። ናቅሰቱ ዐቅል የተባለው የዛኔ ከሆነ ነገር ጋር በተያያዘ ነገር ነው። ለጎደሎ ነው በሚለው ብንሄድ እንኳን አንድ ወንድ እንዲሁም ደግሞ ሁለት ሴት ተደርጎ ይመስክር የተባለበት ምክንያቱ ምንድን ነው የሚለውን መርሳት እንደሆነ አላህ በቁርአን ላይ አስቀምጦታል። ገብቷቸዋል። በትረሳ ሌላኛዋ እንድታስታውሳት ዘንድ ነው ብሎ ተናገረ እንጂ አላህ ስብሐነሁ ወተዓላ አይቺ እንደው ጎደሎ ስለሆነች የሚለውን ቃል አይደለም። ሁለት ምስክር እንዲሆን አልታዘዘምን ብለው ነቢ ሰለላሁ ዐለይሂ ወሰለም እዚያው ላይ ተናግረዋል። ለምንድን ነው የታዘዘው ብለን ስናይ አንዷ ብትረሳ ሌላኛዋ እንድታስታውሳት ብሎ አላህ ተናግሯል። ያ ነው። ስለዚህ በምስክር ጊዜ ብቻ ነው። በገንዘብ ምስክር ጊዜ ማስረጃ እያላቸው ነው። እሱን እንዳለ አሁን ላሳያቸው ነው አውጥቼ። ገንዘብ አንዱ ሰው ሌላን ሰው በሚያበድር ጊዜ ምስክርን አድርጓል አላህ። የዛኔ ምስክርን ስታደርጉ ሁለት ወንዶችን አስመስክረዋል። ሁለት ወንድ ካላገኛችሁ አንድ ወንድ ከሴቶች ደግሞ ሁለት አድርጉ ብሎ ተናገረ። ለምን? የአእምሮ ጎደሎ ስለሆነ አይደለም። አንዷ በተረሳ ሌላኛዋ እንድታስታውሳት አለ። ይሄ ነው። ታዲያ መርሳት ወቀሳ ነው ወይ በሰዎች ልጆች ላይ? አይደለም። የሰው ልጅ ባህሪ ነው መርሳት፣ ወቀሳ አይደለም። የማይረሳው ማን ነው ከተባለ አምላክ አላህ ስብሐነሁ ወተዓላ ነው የማይረሳው። አላህ እንደማይረሳ ማስረጃ አለ ወይ? አዎ። ላ የضل ረቡከ ወላ የንሳ ይላል። እኔ ጌታ አላህ አልሳሳትም አልረሳምም ማለት። የአዳም ልጆችና አዳም ይረሳሉ ወይ? አዎ። ሁሉም ወንድም ሴትም ይረሳል። አዳም እንደሚረሳ ማስረጃ አለ ወይ? አዎ። ምን ይላል አላህ ስብሐነሁ ወተዓላ በሱራ ጣሃ ላይ ስለ አዳምና ስለ ልጆቹ ባህሪ ሲናገር ፈነሲየ ወለም ነጅድ ለሁ ዐዝማ ይላል። ወለቀድ ዐሂድና ኢላ አደመ ሚን ቀብል ፈነሲ ወለም ስለዚህ ሴቷም አንዷ በትረሳ ሌላኛዋ እንድታስታውሳታል። አምላክ ረሳ ቢባል ነበር በጣም ትልቅ ጥያቄ ሊሆን የሚገባው። ሰው ረሳ ቢባል ጥያቄ ውስጥ ይገባል። ይህቺ ሴት እየተተቸች ነው ማለት ነው? አይደለም። አሁን አንዷ በትረሳ ብለው ነብስ አላህ ቃል በቃል የተናገረበትን ለምስክር ጊዜ እንደሆነ ላሳያችሁ ነው። ሌላው እንደው እንደ ጥቅሉ ግን አላህ ስብሐነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ከወንድ ልጆች ጋር እኩል እንደሆኑ ተናግረዋል። አላህ ነቢያችን ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃል ከሲር ወለም የክሙል ሚነ ኒሳ ኢላ 4 አሉ።
ወሁም መርየም ወአሲያ ወፋጢማ ኸዲጃ። ከወንዶች ሙሉነትን የተጎናጸፉ በርካቶች አሉ፣ ከሴቶችም ሙሉነትን የተጎናጸፉ አሉ። ከነዚያ መካከል ማርያም አንዷ ነች ብለዋል። ማርያምን ጎደሎ ይላል ይመስላችኋል? ኢስላም ሙሉ ነች ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ልክ እንዲሁ ኸዲጃ የእርሳቸው ባለቤት፣ ፋጢማ ልጃቸው ማለት ነው፣ አሲያ የፈርዖን ሚስት የነበረችዋ አማኝ ነች። እነዚህ አራቱ የሙሉ ሴቶች ተምሳሌት ብለው ገልጸዋቸዋል። ነቢ ሰለላሁ ዐለይሂ ወሰለም ሙሉ ናቸው ብለው ገልጸዋቸዋል። ሙሉ ናቸው እያሉ እንደገና ጎደሎ ናቸው አይደለም የሚሉት፣ ነገር ግን መርሳታቸውን አስመልክተው ነው። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አኒሳ ሸቃኢቅ ሪጃል አሉ። ወንዶች የሴቶች ይቅርታ፣ ሴቶች የወንዶች አቻ ናቸው ብለው ቃል በቃል ተናግረዋል። አቻዎች ናቸው። ማስረጃ አለ? ማስረጃ የለም እንደዛ የሚል አለ። ላሳየን። አብሽር፣ ማስረጃ እስኪ አሳየን። አብሽር። ያ ወደ አማርኛ ልቀይርላችሁ እዚህ ጋር ምን ያህል እዚህ ጋር ይታያል? አመባት ክርስቲያን ይታያል? እዩት ነው። ሴቶች ምንድን ናቸው? የወንዶች አቻ ናቸው። ክርስቲያን። አሁን ደግሞ ምን ላሳያችሁ? ለምንድን ነው አላህ ስብሐነ ወተዓላ ከወንዶች አንድ አስመስክሩ ከሴቶች ደግሞ ሁለት ሴቶችን አስመስክሩ ያለው? ለምንድን ነው? አንዷ ብትረሳ ሌላኛዋ እንድታስታውሳት አለ። አለቀ። ይሄን ያለበትን ደግሞ ላሳያቸው። ሲቀጥል ገንዘብ በሚበዳደሩ ጊዜ ምስክር ስታደርጉ ጊዜ ብቻ ነው ያለው አላህ። እንደው በሁሉም ነገር ላይ ከዚያ ውጭ በሆነ ነገር ላይ እኩል ከወንድ ልጅ ጋር እኩል ትመሰክራለች ሴት ልጅ፣ ፍርድ ቤት ስቀርብ፣ ሁሉም ቦታ ላይ ስቀርብ ማለት ነው። ነገር ግን ገንዘብ በሚበዳደር ጊዜ ሰውየው የዛኔ ነው። ገብታችኋል አይደል? ያ ነው። አሁን ላሳያችሁ እዚህ ቦታ ላይ አላህ ምን እንዳለ በገንዘብ በበዳደር ጊዜ ብቻ እንደሆነ። አንዴ ይቅርታ አድርግልኝና እስካሁን ብዙ መረጃዎች ነግረኛል። እሺ ሰምቻለሁ፣ አመሰግናለሁ። ለሱም ግን እስኪ ፈቃደኛ ከሆናችሁ አንተም እፎይም ለእኛ ለተመልካቾች ብታስረዱን ስለ ሃይማኖታችን፣ ያው እስልምናም ከሆነ ትክክለኛ መንገድ እስልምና፣ ክርስትናም ከሆነ ክርስትና እንድንይዝ። እፎይም አሁን ላይቭ ላይ ነው። የምትችሉ ከሆነ ሁለታችሁ ሼር ላድርግለትና እስኪ ወይ አንተ ቤት ይምጣና ወይ አንተ እሱ ቤት ለመሄዳችሁ አትወያዩም? በቃ ጠራሽ፣ ችግር የለም ሼር አድርግለታ። ታውን ይጀ ገባለሁ። ከዛ የምትወያዩበት አንተ በዚህ ቀን በልና እስኪ ከሱ ጋር ተወያይታችሁ አታውቁማ? ተወያይተን እናውቃለን። ተሳርበው ሄዶ ነው። ቪዲዮውን አላየኸው? እፎይ የሚሳደብ አይመስልም። አይሳደብም እሱ ፋክት የሆኑ ነገሮችን የሚናገረው። ሰርች ማድረጊያ አለች አይደለ? ይሰማሃል? እዛች ላይ ሂድና ሁሱና እፎይ ብለህ አንዴ ሰርች አድርግና ቪዲዮውን ሁሉም ሰው ለቆታል። ከኔ ጋር እንዳላወራ አድርጎ ያወራችኋል። በደንብ አድርጎ አውርተዋል። ለተናገርከው ንግግር ማስረጃ ብቻ እባክህን ከፍተህ አሳይ ነው ያልኩት። መክፈት ሳይችል ሲቀር አይሻ መሐመድን እንዲህ አደረገ ብሎ ያን የዱርዬ ቃል ተናግሮ ሄዷል። ይሄንን አንተ ሄደህ በራስህ አረጋግጠህ ትመጣለህ። እሺ ያላ ሄድ። እሺ ሚኪ ሰላም። ደስ የሚለን ብታወሩ ነው እና ደግሞ ከትልልቅ አባቶች ጋር ምናምን መታወሩ ነው እንጂ የተለያየ ሰውኛ ማናውቀው ምናምን እሱም እዚህ ጋር እንደዚያ ደስ አይልም። አሁን ያልኩትን ሰምተኸኛ? እንድነው ትፈልጋላችሁ ክርስቲያኖች? አላወራቸው ከዚህ በፊት እንዳላወራ ነው ይመስላችሁ? ያው ቀጥታ እዚች ጋር ሰርች ማድረጊያ ሄድ ጋር አሁን ግባና ሁሱና እፎይ ብለህ ሰርች አድርግ። ከዚህ በፊት እኔ ጋር በውስጥ መጥቶ አውርተን ነቢዩ መሐመድ አይሻን ምናምን ብሎ የሆነ ንግግር ተናግሮ ከዛ ማስረጃ አውጣልኩት። ከ10 ምናምን በላይ ይሆናል። ኧረ እባክህን አውጣና ሳይ የተጻፈውን እንጂ አያነብም የሚለውን ድራማ የዛኔ ታየዋለህ፣ ትሰማዋለህ። ማውጣት ሲያቅተው ጊዜ የዛኔ ተሳርቦ ሄደ ነቢ ሰለላሁ ዐለይሂ ወሰለም እና አይሻ ተናግሮ
እሱን ሂድና ተመልከተው። ከዛ በኋላ ትመጣለች። አሁን ጥያቄ አለህ በእስልምና ላይ መጠየቅ የምትፈልገው? እኛ ልጅ ብዛታችን አሁን እንደምንመጣው ስክሮል ስናደርግ ምናምን እውቀቱ የሌለን ሰዎች ነን ብዛታችን ማለት ነው። አሁን ግን ጥያቄ ከሌለ ክርስቲያን እንደመሆነ ከምታደናቁሩን ስንት አምላክ ነው የምታመልከው እንደ ክርስትና? ወረድክ? አላሁ ሙስተዓን። በራስ ጊዜ ወረደ። እሺ መብሬን አግባ፣ ወንድ ልጅ ነህ ግባ። ማነው ስለ ሃይማኖት ማውራት የሚችል? ጠፋ እኮ ጎበዝ። ምን እናድርግ? እሺ በቃ አይ እኛ መጠየቅ አንፈልግም፣ መጠየቅ ነው የምፈልጉ ካላቸውም ጠይቁ። በእስልምና ላይ የሰማችሁትን ነገር ሁሉ መጣችሁ ጠይቁ። ፕሮፋይል ወንድ ልጅ ነህ። አንዴ መብሬ ሚዮፋና አንሳውና አውራ ስለ ክርስትና ወይም ጥያቄ ካለ ስለ እስልምና ጠይቅ። ላስመርጠ ከሁለቱ ደስ ያለ መዝሙር ከፈተ ገብቶ መብሬ። እሺ ጥያቄ ያለው መጠየቅ ይችላል። እሺ ገብቶ አድሚኖች ካላቸው አስገቡ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ ካፊር ሰው ሲም ጓደኛ ቲሞችን ማጣ ምን አልከኝ? ምን አልከኝ? እሺ ጥያቄ ከሌላችሁ ልጆች አትላኩ። እሺ ጥያቄ ከሌላችሁ አትላኩ። ያላህ ነውር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው ወንድሞች፣ እንዴት ነው? አልሐምዱሊላህ ደህና ነኝ። እኔ ጥያቄ ስለኒካህ። እሺ ጥያቄሽ ምንድነው? ኒካህ ያው ሩቅ ዳይሩቅ ሆኖ መታሰር ይቻላል? ማሰር ይቻላል? ይቻላል። በአካል ነው እንደ አስሉ እንደመሰረቱ በቅርብ ካሉ ተገናኝተው ነው ማሰር ያለባቸው ኒካህ የሚያስሩት አካሎች። ነገር ግን የአካል ተቻለ በርቀት ባሉበት ሆነው በስልክ ላውድ ስፒከር አድርገው ማሰር ይችላሉ። ማለት ባልናችሁም የተለያየ ሀገር ናቸው፣ ወኪሎቹም የተለያየ ሀገር ናቸው። ችግር የለውም። በስልክ ተደዋውለው አራት አካሎች ናቸው ኒካህ ለማሰር የሚያስፈልጉት። እነዚህ መገኘት አለባቸው። አንደኛ የልጅቱ ወኪል አባቷ፣ ሁለተኛ ደግሞ ልጅቱን የሚያገባ ሰው፣ ሶስተኛ እና አራተኛ ሁለቱ ሻሂዶች ምስክሮች። እነዚህ ላውድ ስፒከር አድርገው አንድ ተረጋጊ ኒካህ ያስራሉ። ልክ አጠገብ ለአጠገብ እንዳለው ማለት ነው። ያ በአካል መገናኘት ካልተቻለ በስልክ ኒካህ ማሰር ይቻላል። ስለዚህ ባልየው ይደውልላቸዋል ወኪሉና የልጅቱ ወኪል እንዲሁም ሁለቱ ሻሂዶች ላውድ ስፒከር ያደርግና ወኪሉ ያሰማቸዋል ሁለቱ ሻሂዶች ምስክሮች። ከዚያ በኋላ የልጅቱ ወኪል ልጄን በተወሰነው መህር መጠን ድሬያለሁ ብሎ ይናገራል። መህሩን ታሳውቂውና ከዚያ በኋላ የሚያገባሽ ሰውዬ ተቀብያለሁኝ ይላል። ሁለቱ ሻሂዶች እንዲሰሙ ያ ላውድ መደረግ አለበት። ያ ከተሰማ خلاص ኒካሁ ተፈጸመ ማለት ነው። ከዚያ ግብዣ አድርጋችሁ ህይወታችሁን ማጀመር። ጀዛከላሁ ኸይረን። ሁለተኛ ጥያቄ ደግሞ በሶላት ውስጥ ሆነን ምሳሌ አሁን ሱረቱል ካፍ አንዱን ፊት ብቻ የሆነ በቅንጅላታችን ከያዝን ያንን ቀርተን እንትን ማለት እንችላለን? ሩኩ ማድረግ እንችላለን? ይቻላል። ጀዛከላሁ ኸይረን። እሺ ወያኩ ጥያቄ አለ ቀጥለሽ ስለ አክሱም ድምፅ ምናምን የምትሉ ልጆች ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አንደበት አድር እዚህ ስለተናገር ይፈጠር አንደበት አድርገው ወንደ በቃ
እዚህ ስለተናገረ የሚፈጸም ነገር የሆነ የሚገኝ ነገር ቢኖር መልካም፣ ግን አስቸጋሪ ነው። መስጂድ አንድ ሙስሊሞች ባረፉበት ቦታ መስጂድ መስራት የመጀመሪያው የነቢያቶች ተግባር ነበር። ኢብራሂም ዓለይሂ ሰላም ልጁን ኢስማኤልንና ሚስቱን ሀጀርን ወደ መካ በወሰዳቸው ጊዜ መጀመሪያ ያለው ረበና ሊዩቂሙ ሰላት ነበር። ጌታ አላህ ሆይ ሶላትን በአግባቡ ጠብቀው እንዲሰግዱ አድርግልኝ ብሎ ነበር የሄደው። ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ባደረጉ ጊዜ መጀመሪያ የሰሩት መስጂድ ነበር። መስጂድ ቁባ አወል መስጂድ ቡኒየ ፊል ኢስላም ፊ ዘመን ነቢ ዓለይሂ ሰላቱ ወሰላም ሁወ መስጂድ ቁባ። ያ ነበር በዛች ሀገር ላይ መስጂድ ቢሰራላቸው መልካም ነበር። እንግዲህ አላህ ሱብሓነሁ ወተዓላ ያመቻችላቸው ከማለቶች ሌላ ምን እንላለን? ያቺ ሀገር እኔ በጣም ወዳታለሁኝ አክሱምን። ምክንያቱም የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ሩቅያ እና ዑስማን ብን አፋን አርፈውባት ነበር። ያችን ቦታ አርፈውባት ነበር እና ከነቢያት በመቀጠል ታላላቅ የተባሉ ሰዎች ከአላህ ዘንድ የረገጧት ምድር ነች። በዛች ሀገር ላይ ያ ፍትሃዊ መሪ ነጃሺ እንዲሁም ደግሞ ከእርሱ ጋር ያሉ ቀሳውስቶችና መነኩሴዎች እስልምናን የተቀበሉ ሁሉ የነበሩባት አላህ ጻድቆች ብሎ በቁርአን ላይ የገለጻቸው አካሎች የነበሩባት ምድር ነች። ያቺ ስፍራ ነቢያችን ሰለላሁ ዐለይሂ ወሰለም ኢነሃ አርዱ ሲድቅ ብለው የገለጿት ነች። ያቺ ሀገር የእውነተኞች ሀገር ነች ብለው የገለጿት ነች። ያቺ ስፍራ ፍትህ ሲፈረድባት የነበረችዋ ምድር ነች። በነቢ ሰለላሁ ዐለይሂ ወሰለም አንደበት መሰክር ኢዝሀቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ። ወደ ሀበሻ ሂዱ፣ በዚያች ሀገር ላይ ማንም ሰው የማይበደልባት ፍትሃዊ የሆነ መሪ ይገኛልና ብለው የተናገሩላት ነች። በነቢዩ ሰለላሁ ዐለይሂ ወሰለም በተላኩበት ዘመን ኢስላም ወደ መዲና ሳይሄድ ወደ ሌላ ሀገራቶች ሳይሄድ መጀመሪያ ቀድሞ የመጣባት ምድር ነች። በጣም ብዙ በላይ ያላት ታዲያ ዛሬ ላይ ተቃራኒ ሆናለች። እንደ አጠቃላይ አላህ ሱብሓነሁ ወተዓላ ያመቻችላቸው፣ አላህ ሱብሓነሁ ወተዓላ ያግዛቸው፣ ይርዳቸው። ያን የምንለው አይሽ ጥያቄ አለቀጥል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ሁሱኔ ጥያቄ አለኝ። በረመዳን ስሁር 8 ሰዓት አካባቢ ላይ በልቼ እና ማስቲካ እያኘኩኝ በዛው እንቅልፍ ወሰደኝ ማለት ነው። ስነሳ ሱቢህ የመጨረሻው እየተሰገደ ነው። ከዛ ማስቲካውን ተፍቼ ጾሜን ቀጠልኩ። ማለት ቀዷ ልጹመው ወይንስ ይቻላል? ያ ማስቲካ አፍሽ ላይ ያለ እንጂ አንቺ አዛን ሲባል ያን እያላመጥሽ እና እያጣጣምሽ ወደ ውስጥ እያወጥሽ አይደለም። አፍሽ ላይ ብቻ ተቀምጧል በእንቅልፍ ምክንያት አይደለ? ጾም አይበላሽም። እሺ ጀዛከላ። እሺ ሌላ ጥያቄ አለኝ። የሚያማት ልጅ አለች ማለት ነው እዚህ የምሰራበት እና አሜን ሶላት ትሰግዳለች ግን ውዱእ አታደርግም። የአእምሮ ህመምተኛ ከሆነች ከመሰረቱ የመስገድ ግዴታ የለባትም። የአእምሮ ህመምተኛ የሆነን ሰው አላህ ሱብሓነሁ ወተዓላ የሸሪዓዊ ግዴታዎችን በእርሱ ላይ አልጫረበትም። ቢሰግድም ባይሰግድም እሱ ለምን አልሰገድክም ተብሎ የውመል ቂያማ የሚጠይቅ አይደለም። አምላካችን አላህ ፍትሃዊ የሆነ አምላክ ነው። ሰዎች ንጹህ አእምሮ እያላቸው የአምላክ ህግና ስርዓትን አንፈጽምም ካሉ እንጂ የሚጠየቁት አእምሯቸው የማይሰራ የሆኑ ሰዎች ሊሰግዱ ይችላሉ። ያን ግን አላህ ሱብሓነሁ ወተዓላ ለምን አልሰገዳቸውም ብሎ ባለመስገዳቸው የሚጠይቃቸው አይደለም። አይ ባትሰግድም ችግር የለውም አይደል? መድኃኒት ትወስዳለች፣ መርፌም ትወጋለች። በቃ ማለት ጤነኛ አይደለችም አእምሮዋን። ባትሰግድም ግዴታ አይደለም በሷ ላይ የአእምሮ ህመምተኛ ሰው ላይ ግዴታ አይደለም። ሩፊዐ አልቀለም ዐን ሰላስ ዐን አልመጅኑን ሐታ የፊቅ ወዐን አልሰጊር ሐታ የክቡር ወፊ ሪዋየትን ኡኽራ ወዐን አልሰጊር ሐታ የብሉግ ወዐን አልናኢም ሐታ ይስተይቅዝ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ከሶስት አካሎች ብዕር ተነስቶላቸዋል አሉ። ምን ማለት ነው? የሚሰሩት ኃጢአት እንደ ኃጢአት አይቆጠርባቸውም ነው። አንደኛ የአእምሮ ህመምተኛ የሆነ ሰው ወደ ንጹህ አእምሮ እስኪመለስ ድረስ አሉ። ሁለተኛ ደግሞ ምንድነው?
ህፃን ልጆች ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ። ሶስተኛ ደግሞ ምንድን ነው? እንቅልፍ የተኛ ሰው ከእንቅልፉ እስኪነቃ ድረስ። እነዚህ የሚሰሩት ኃጢአት እንደ ኃጢአት አይቆጠርባቸውም። ሀይ እሺ፣ ጀዛከላ ኸይር። እኔ ጥያቄ ነበረኝ እና አንዲት ልጅ ልታገባ ነበር እና የተወለደችው በኒካህ አይደለም፣ ያኔ በመሐረማት ያኔ በስተት ነው። እና አባቷ መዳር ይችላል ወይስ? እሺ፣ ያ አባቷ በትክክል ከእርሱ እንደተገኘች እንደተወለደች ያምናል። እሱ ያምናል፣ ግን በመጀመሪያ ላይ ኒካህ አልተሳሰሩም። ያኔ እሷ ስትወለድ ኒካህ የለም። እሺ፣ አዳምጣ እንዴ መልሱን። ይችላል፣ ኒካህ ማሰር ይችላል። እንዴት እንደሆነ ላስረዳችሁ። በዑለሞች መካከል ሁለት ሀሳብ አለ። ያለ ኒካህ የተወለደ ሰውን አስመልክቶ ያ ልጅ ወደ አባቱ ይጠጋል ወይስ አይጠጋም ወደሚለው፣ አባቱ ሊባል ይችላል አይችልም በሚለው። ግማሽ ዑለሞች አይቻልም ብለዋል። ሸሪዓዊ ኒካህ እስካላደረገ ድረስ የአባት መጠሪያ የለውም በሚለው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አልወለዱ ሊልፊራሽ ወሊልዓሂር አልሐጀር ስላሉ። ሁለተኛ ደግሞ ሸይኹል ኢስላም ኢብኑ ተይሚያ እና ሐሰን አልበስሪ እና ኢብራሂም አን-ነኸዒ ሌሎች ታላላቅ ታቢዒዎች እንዲሁም ሰለፎች የተናገሩት ያ ሰው እስካመነ ድረስ ከአንድ ሰው ጋር እስከሆነ ድረስ ያቺ ሴት ያደረገችውና ያ ሰው ካመነ እንደ አባት ይጠራል። ስለዚህ በዚያ መሰረት ኒካህ ማሰር ይችላል ማለት ነው። ነገር ግን ከብዙ ሰዎች ጋር ከሆነች ሴት ያደረገችው የዛኔ ነው በየትኛው ልትጠራ ትችላለች? 3-4 ሰው ጋር አድርጋ ከሆነ ዝሙቱን ከዚያ ተወለደ ሰውዬ በየትኛው ሊጠራ ይችላል? በ3ቱም በ4ቱም ነው አያስኬድም። የዛኔ እሺ ይመስላል። አመሰግናለሁ። ይሄ ነበር ጨርሻለሁ። ጀዛኩሙላሁ ኸይር። መርሐባ ያክ። እሺ ያለ ሲቀጥል ጥያቄ ከሌላቸው አትላኩ ልጆች። እሺ ያላ አንዝሉ ተحت ጥያቄ የሌለው ሰው ገስታ ይላክ። ላካችሁ ከዚያ ሚውት አድርጋችሁ ቁጭ ለሽ። እሺ ጥያቄ ሳይኖረው የላከ ሰው ያውርድ ከላከበት። አድሚኖች ካላቸው ተረስገባት። አድሚን የለም እዚህ ቤት። ሰላም አለይኩም ሁሉ ሰላም ወራህመቱላህ። ፋሽን ዲዛይን ተማሪ ነኝና ያው በስዕል ጉዳይ ልጠይቅ ነበረ። እሺ ኦኬ። ያው በኢስላም ስዕል መሳል ወይም ህይወት ያለው ነገር ማንሳት፣ ፎቶ ማንሳት ምናምን አይቻልም ማለት ሐራም ነው። እና እንዴት ነው ማለት ስራዬን ደግሞ በጣም ነው የምወደው እና እንዴት ነው ይሄን ነገር ከኢስላም አንፃር እንዴት ይታያል? የሆነ ጊዜ ቪዲዮ ሪከርድ የተደረገ አይቼ ነበር ያንተና አይን አፍንጫ ምናምን ያለው ነገር እስከሌለው ድረስ ችግር የለውም የሚል ነው እና እስቲ ይሄንን ነገር ሞር ኦፍ እንድታብራራልኝ። ዘዋት አላህ የሩህ ባለቤት የሆኑ ምስሎችን መቅረጽና መሳል አይቻልም። ሐራም ነው፣ ክልክል ነው። ሐራም ነው፣ ክልክል ነው። ግን ምስል ይባል ዘንድ ሙሉ የጭንቅላት ክፍሎች መገኘት አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም አሱራ አራስ ፈኢዛ ቁጢዐ አራስ ፈለይሰ ቢሱራ ብለው ተናገሩ። ምስል የሚባለው ጭንቅላት ነው። ጭንቅላት ከሌለ ምስል አይባልም ብለው ተናግረዋል። ስለዚህ ከዚህ በታች ከተቆረጠ ለምሳሌ ምስሉ አለ፣ ነገር ግን ይህን ጭንቅላቱን ሸፈንከው፣ ይሄ ምስል አይባልም። ወይንም ደግሞ ጭንቅላቱ አለን በል፣ ነገር ግን ሙሉ የጭንቅላት ክፍሎች የሉም። እነርሱም 2 አይኖች፣ አፍንጫ፣ ጆሮዎች እና አፍ፣ እነዚህ የሉበትም።
ዝም ብሎ መስመር ብቻ ለምሳሌ እነዚህ ኮሜንት ላይ የምናያቸው ስቲከሮች ማለት ነው። ያ እንደዚህ ከሆነ ይሄ ከምስል አይደለም። ነገር ግን ሙሉ የፊትን ቅርጽ የያዙ ከሆነ የዛኔ ምስል ነው፣ እሱ አይቻልም። ኦኬ እሺ። ያው ሌላው ደግሞ ምንድነው አሁን ላይ በዘመኑ አካሄድ እንሂድና ሽንት ቤት ባኞ ቤቶች ምናምን የሚባሉ ነገራቶች አሉ የሰው ልጆች የምንጠቀማቸው ዕለት ከዕለት እዛ ውስጥ ቢስሚላህ ምናምን እንላለን እና እንዴት ነው ይሄ ከምን አንፃር እንዴት ይታያል? ሽንት ቤት ስንገባ ቢስሚላህ ማለታችን ነው? አይ እዛ ውስጡ ሆነን አሁን ለምሳሌ ውዱ ስናደርግ ቢስሚላህ ምናምን እንላለን እና እንዴት ነው ይሄ እንዴት ይታያል? ሽንት ቤት ውስጥ ነው ውዱ ሲያደርግ ሰውየው ቢስሚላህ ማለት ነው? ጥያቄ ግልጽ አድርገው። አዎ ባኞ ቤት ውስጥ እዛው ውዱ እያደረገ ቢስሚላህ ሲል ችግር አለው? አዎ ሽንት ቤት ውስጥ ቢስሚላህ የሚለውን ቃል በአንደበቱ ሳይሆን በልቡ ይበል፣ በልቡ ይበል። ኢማሙ አሕመድ ብን ሐንበል ሲናገሩ ምን አሉ? ኢዛ ዐጠሰ ረጁል ወሁወ ፊል ሐማም ፈልየሕመዲላህ ቢቀልቢሂ ላ ቢሊሳኒሂ አሉ። አንድ ሰው በሽንት ቤት ውስጥ ነው ካስነጠሰው አልሐምዱሊላህ የሚለውን ቃል በልቡ ይበል በአንደበቱ እንዳይል ብለው ተናግረዋል። ወዐላ ቂያሲ ዛሊክ ፈመን አራደ አን የተወደአ ወሁወ ፊል ሐማም ፈልየቁል ቢስሚላህ ቢቀልቢሂ ላ ቢሊሳኒሂ ከማ አፍታ ቢዛሊክ ሼኽ አልፈቂህ ብን ዑሰይሚን ረሒመሁላህ ተዓላ። እና በልብህ ቢስሚላህ የሚለውን አስብና ውዱ አድርግ ትችላለህ። ሹክራን አፍዋን ዮሐንስ አለህ? እሺ ጥያቄ ልቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አላህ ይጠብቅህ። እንግዲህ እሱ እኔ በሰላት ጉዳይ ላይ ነበረ። ሌሊት ስራ ሌሊት ነው። ወደ ሱፊ ሊጠጋጋ አካባቢ 3 ሰዓት ነው። ከአገር ውጭ ነው ያለሁት። 3 ሰዓት ነው ስራ የምንወጣው እና በዛ ሰዓት ኢሻ በጣም እዚህ ሰዓቱ ሄዶ ነው የሚሰገደው። ኢሻ ማለት ነው ወደ 00 ሰዓት አካባቢ እየተጠጋ ነው የሚሰገደው። ወይ 3 ሰዓት ነው ብትተኛና እና ኢሻና መግሪብ አንድ ላይ ሰግዶ መተኛት ይቻላል? ይሄን ልጠይቀኝ ነበር። አይቻልም። በአንድ ላይ ጀምዕ ማድረግ አይቻልም ለሙሳፊር ካልሆነ በስተቀር እንዲሁም ደግሞ ዝናብ ኃይለኛ ዝናብ ጥሎ ከሆነ ካልሆነ በስተቀር። አንቺ ስለ ሴቶች ነው እየጠየቅሻለሽው? ስለ ወንዶች? ስለ ወንዶች። ስለ ወንዶች። እሺ በአቅራቢያቸው መስጂድ ካለ እዛ ሄደው መግሪብን ከሰገዱ ከዚያ በኋላ ኃይለኛ ዝናብ ከጣለ በሚመለሱ ጊዜ ጭቃ ሆኖ አዛ እንዳያደርጋቸው እንዳይነጃጀስ ልብሳቸው ነጃሳ ቦታዎች የዛኔ ኢማሙ መግሪብ እንዳሰገዳቸው ወደ ኢሻን ማሰገድ ይችላል። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን እንደዚያ አድርገዋል። ከዕለታት አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም መግሪብ ሶላትን አሰገዷቸውና ሰሃቦቻቸውን ኃይለኛ ዝናብ ጣለ። ከዚያ በኋላ ኢሻንም ወደ አሰገዳቸው። ከዚያ ውጭ ግን አድርገዋል ወይን ላ አላደረጉ። ሁሉንም በየሰዓቱ ያሰግዷቸው ነበር። ስለዚህ ያለምንም ምክንያት ጀምዕ ማድረግ አይቻልም። ወይ ለሙሳፊር ወይንም ደግሞ ልክ እንደዚህ ዝናብ ለጣለባቸው ሰዎች ካልሆነ በስተቀር አይቻልም። ነገር ግን እስከ ሌሊቱ ግማሽ እስከዛ ድረስ አቆይተው መስገድ ይችላሉ። ቤታቸው የሚሰግዱ ሴቶች ቤታቸው ነው የሚሰግዱት። የዛኔ እስከ ሌሊቱ ግማሽ ድረስ ቢያቆዩት ችግር የለው፣ ለእነርሱ ይቻላል። ወንዶች ግን ሶላት አልጀማዓ መስጂድ ሄዶ የመስገድ ግዴታ ስላለባቸው በአቅራቢያቸው መስጂድ ካለ እዛ ሄደው መስገድ አለባቸው፣ በየጊዜ በየሰዓቱ ሶላቱን ማለት ነው። ነገር ግን በዚህ አካባቢ ሴቶች በየትኛውም ቦታ ላይ ሴቶች ቤታቸው መስገድ ስለሚችሉ እስከ ሌሊቱ ግማሽ ድረስ አቆይተው መስገድ በላጭን አንዳመሱ ነቢ ሰለላሁ ዐለይሂ ወሰለም ወቅቱ ሶላት ልዒሻ ኢላ መንተሰፍ ሌይል ስላሉ የዒሻ ሶላት ጊዜው እስከ ሌሊቱ ግማሽ ድረስ ነው ብለዋል። የመጀመሪያው የዒሻ ሶላት ጊዜ የተደነገገው በዚያን ጊዜ ነበር። ታውቃላችሁ፣ የሌሊቱ ግማሽ ላይ እንድንሰግድ ነበር። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም ህዝቦች ይሄን አይችሉም ብለው አስቀንሰውልን ነው። አስቡት፣ የሌሊቱ መካከል ላይ ተነስተህ ስገድ ብትባል የዒሻ ሶላትን ማን ነበር የሚሰግድ ሰው? ማንም አይኖርም። እርግጠኛ እንደ አላህ ኢማኑን ጠንካራ ያደረግለት ሰው ካልሆነ በስተቀር አይደለ። የእኛን ችግር ከእኛ በላይ ይረዱልናልና አላህን ወዲያው ጠየቁልን። አምላካችን አላህ ሆይ ይሄ ነገር ትውልዶችን ይከብዳቸዋል፣ የሌሊቱ መካከል ተነስተው መስገድ እባክህን ጠጋ አድርገላቸዋሉ። ወደ ከመግሪብ ጋር ጠጋ እንዲል ተደረገልን።
አላህ በቁርአን ላይ ሲገልጻቸው ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉር ረሒም ይላል። ለእናንተ የሚያቅታችሁ ነገር ለእርሱ የሚያቅተው የሚከብደው የሆነ ነቢይ ብሎ ገለጸ። ለእኛ የሚከብደንን ነገር እርሳቸው ከእኛ በላይ ያንን ነገር ያስቡልናልና ከእኛ በላይ የእኛን የሚያስጨንቅ ነገር ለእርሳቸው ያስጨንቃቸዋልና አላህን ለመኑልን እንዲቀነስልን ቀንሶላቸው ነው። ያ ነው። ያሰላም ያሰላም ያሰላም። ችግራችንን ሁሉ እኮ ነው የሚያውቁት። አላህ ራሱ በቁርአን ላይ አነቢዩ አውላ ቢልሙእሚኒነ ሚን አንፉሲሂም ይላል ሱረቱል አሕዛብ ላይ። ሙሐመድ ለአማኞች ከራሳቸው በላይ ያስብላቸዋል፣ ይጨነቅላቸዋል። እኔ ለራሴ ከማስበው በላይ ለእኔ ከእኔ በላይ ይጨነቃሉ። ነቢ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ከሰሓቦቻቸው ጋር ቁጭ ብለው ሳሉ አለቀሱ። ዝም ብሎ እንባቸው ወረደ። በዚህ ጊዜ አላህ ሱብሓነሁ ወተዓላ መልአኩ ጅብሪል ላከው። ሙሐመድ ጅብሪል ሆይ ሂድና ወደ ሙሐመድ ለምን እንደሚያለቅስ አምላክ ያውቃል፣ ግን ለምንድን ነው የምታለቅሰው ብለዋል ብለህ ጠይቀውና ና። ታዲያ እያወቀ ለምንድን ነው መጠየቁ ለምን አስፈለገ ልትሉ ትችላላችሁ። ጅብሪል አያውቅም። ይህን ያውቅ ዘንድ ጅብሪል ዓለይሂ ሰላም እንዲሁም ደግሞ ነቢ ሰለላሁ ዐለይሂ ወሰለም ይህ ማልቀሳቸው ከአምላካቸው ከአላህ ዘንድ እንደታወቀላቸውና እንደተሰማላቸው ይረዱና ውስጣቸው ይደሰት ዘንድ ብስራትንም በዚያው ይሰሙ ዘንድ ነው የላካቸው እንጂ እርሱ ስለማያውቅ አይደለም። እኔ እያወቅኩኝ ብሎ ተናገረ ሐዲስ አልቁድሲ ላይ። ከዚያ በኋላ ጅብሪል ዓለይሂ ሰላም መጣ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር። ያ ሙሐመድ አላቸው፣ ሙሐመድ ሆይ እነሆ ጌታ አላህ እያወቀ ለምንድን ነው የምታለቅሰው ብሎ ጠይቀዋል። ምክንያትህ ምንድን ነው አላቸው። ኡመቲ ብለው ስቅስቅ ብለው አለቀሱ። ስለ ትውልዶቼ ነው የማለቅሰው ብለው አለቀሱ። ስለ ኡመቶቼ ነው የማለቅሰው። ከዚያ በኋላ ጅብሪል ይህ መልስ ይዞ ሄደ። ሙሐመድን ጠይቀው እንዳልከኝ ጠይቄው ነበር፣ ለምንድን ነው የምታለቅሰው ስለው ስለ ትውልዶቼ ነው የማለቅሰው ብሏል። ፍቅር አያቸው፣ ትክክለኛ ፍቅር ሳያዩህ ያፈቅረዋል። ነቢ ሰለላሁ ዐለይሂ ወሰለም ገና በሌለበት ማለት አሳያለሁ፣ እሰጣለሁ ምንጭን ሞላ። ከዚያ በኋላ ለዚህ ነው ብሎ ጅብሪል ሂዶ ለአላህ ሲናገር አላህ ደግሞ ለጅብሪል ምን አለው? ሂድና ጅብሪል ለሙሐመድ ኢና ሰኑርዲከ ፊ ኡመቲክ ወላ ኑሲካ አበደን፣ እኔ ስለ ትውልዶቼ አብሽር አስደስታለሁ ብለዋል አላህ። በፍጹም አላስከፋህም፣ አብሽር አታልቅስ ብለዋል ብሎ በስርዓትን አመጣላቸው። መልአኩ ገብርኤል መጥቶ ይህን ቃል ነገራቸው። ምንጩን እያላቸው ነው። ላሳያቸው። አንድ ሚዩት አድርጉ። ሴቶቻቸው እርሻ ናቸው። ደጋገምከው አንተ እርሻ ነህ። መጽሐፍ ቅዱስ ላይ ሴት ብቻ ሳይሆን መጽሐፍ ቅዱስ ላይ ወንድም ሴትም እርሻዎች ናቸው ተብለዋል። ማርያምን እርሻ ነች ይላታል መጽሐፍ ቅዱስ። ምን እናድርገው? ላሳየህ። እኛ እርሻ የሴቶቻችን እኛ እርሻ የተባሉበት ምክንያት አለው። የአንተ ግን ምክንያቱ ምንድን ነው? አንተ እርሻ የተባልክበት መጽሐፍ ቅዱስ ላይ። የእኛ ምክንያቱ ገበሬ እርሻን አርሶ ፍሬን ስለሚያገኝ ነው። ምሳሌያዊ ንግግር ነው። ባል ከሚስቱ ጋር ተገናኝተው ደግሞ ፍሬን የሚያገኝባት ስለሆነች ልጆችን ፍሬ የምታስገኝ ምንጭ መሆኗን የተገለጸበት ነው። ውዳሴ እኮ ነው ለእርሷ። የሰው ልጅ መነሻ ምንጭ ወንድ ልጅ ነው አላለም አላህ። ሴቶች ናቸው እያለ እኮ ነው እዚህ ላይ። ሴቶች የሚያወደስን ጥቅስ አምጥተህ ሴቶችን የሚያስተች መስሎሃል? ላ የሰዎች ምንጭ ነች ሴት ልጅ እያላት እኮ ነው። የኃጢአት ምንጭ ነች ይላል ግን መጽሐፍ ቅዱስ ሴት ልጅ ይባል። አሳያለሁ እርሻ የተባልክበትን ቦታ። ቆይ አንድ ጊዜ ይሄንን ሞላ ጥቅሱን ያዘሽ። ሶሒህ ሙስሊም 202 ሶሒህ ሙስሊም 202 ላይ ታገኘዋለህ። ላንብብላቸው እኮ አሳያለሁ። እኛ አንዴ ቆይ ላሳየው እርሻ የተባለበትን ቦታ። ይሄ ሰውዬ ደጋገመብኝ አሳየኝ እያለ ደንግጧል። እኛም ደንግጠናል። ና ያ ይህን ብቻ አይደለም ማሳየህ፣ የክርስቶስ ብልቶች ተብላችኋል። ብልት ስም ከፈለግ ያሳያለሁ። ያው እና እዚህ ጋር አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር እርሻ ናቸው ተብላችኋል። ወንድ የለህ ሴት የለህ። የእናንተ እርሻ ትርጉሙ ምንድን ነው? አሁን እኛ ጋር ሴት ልጅ እርሻ የተባለችበት ምክንያት አለ እንደነገርኳችሁ። የእግዚአብሔር እርሻ ናችሁ። ቅዱሳን ምን ይሻላል?
ምን ይሻላል ልጆች? አያት ማርያም እርሻ የተባለችበትን ደግሞ ቦታ ናውሰድ። ያው ማርያምን እርሻ ይላታል መጽሐፍ ቅዱስ እንዚራ 7 ምዕራፍ 13 ቁጥር 125 ያው ምን ይላታል? አንቺ እርሻ ነሽ፣ ስንዴውም ልጅሽ ነው ይላታል። ስንዴ የተባለው ኢየሱስ ክርስቶስ ነው። አንቺ መጠጊያ ነሽ፣ አንቺ መጠለያ ነሽ። ማርያምን እርሻ ብሏታል። ያው መጽሐፍ ናውሰድ ያው የት አለ? ኮሜንት ላይ ጠፋሳ ረሳህን በለኝ አፈካኝ። የት አለ? ቅድም ብዙ ጊዜ ስጽፍ ነበርኩ። በጌታ ስም ሲወይና ሲ ነው። ለማንኛውም እኔ ጥፍት ብለልህ የለም በኋላ አሽ ጥያቄ ያለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ የኔ ጥያቄ ያው የሰው ሀገር ነው የምንኖረውና ማለት ነው የሆነ የሌላ ሀገር ዜጋ ነበረ፣ መስሪ ነውና ሰውየው ኃላፊ ነበረ። ያው የሰላት ጊዜ ምናምን ሲደርስ አብዛኛ ሰዓት ያው ሰላት ለመስገድ ለመስገድ ምናምን አይሰጣንም እና በዛ ማለት ጁማ ሲሆን በሚስቶቻቸው 7 ናቸው። ናግባ በቃ እና ላኩለት አንድ ጊዜ ዳዳ ናግባ ሚስቶቻቸው 7 ናቸው። 7 እያለ ነው እንደዚህ ትንሽ ነው። 300 ቁባቶች እና 700 ሚስቶች በአጠቃላይ 1000 የእግዚአብሔር ሰው ንጉሥ ሰለሞን የእግዚአብሔር ነቢይ ሰለሞን 1000 ሚስቶች አሉት። 700 ሚስቶችና 300 ቁባቶች። ጀባ ብለናል እኛ። ምን አላት? እንናገራለን፣ ችግር የለውም። ትርጉሙን እንናገራለን። ያ ትርጉሙ ስሙ ነው ብለን ሳይሆን የስሙ ትርጓሜ ነው ብለን ነው የምንይዘው። ለምሳሌ በዓለም ላይ የአምላካችን የአላህ ስብሐነ ወተዓላ ስም ማን ነው? አላህ ስሙ ነው። ለእርሱ ሌሎችም 99 ስሞች ተነግረዋል በቁርአንና በሐዲስ ላይ ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ እንዳለ አላህ በሱረቱል አዕራፍ ላይ ለአላህ ጥሩ ስሞች አሉ፣ በእነርሱ ጥሩኝ ለምኑ ይሏል። እነዚያ ስሞቹን ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነ ሊላሂ ቲስዓተን ወቲስዒነ እስማን መን አሕሳሃ ደኸለል ጀና አሉ። ለአላህ 99 ስሞች አሉት፣ እነርሱን የሐፈዘ የሸመደደ ገነትን ገባ ብለው ተናግረዋል። ከነዚያ መካከል ዋናና ትልቁ ትርጉምን እንናገራለን። ያ ትርጓሜ ግን ስሙ ሳይሆን የስሙ ትርጓሜ ነው የምንለው። ለምሳሌ አላህ የሚለው በአማርኛ ምንድነው ትርጉሙ ከተባለ በእውነት የሚመለከው ብቸኛ አምላክ ማለት ነው። ምክንያቱም አላህ የሚለው ቃል ወደ አረበኛ ራሱ ሲቃየር አላህ የሚለው እስከ መጨረሻው ዘመን ነብይ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ያሳውቃቸው የነበረው ስሙ ይሄ ስሙ ነው። ሌላ ስሞችንም ያሳውቃቸው ነበር። ኤል የሚል ስም ለእስራኤላውያኖች ዕብራይስጥ ተናጋሪዎች ለእነርሱ ተሰጥቷቸው ነበር። ኤል የሚለው የአላህ ሱብሓነሁ ወተዓላ ስሙ ነው።
ኤል የሚለው የአላህ ሱብሓነሁ ወተዓላ ስሙ ነው። ይህን ስሙ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ያነሳዋል። አምላኩን በሚለምን ሰዓት ይህን ስም ያነሳዋል። አምላክ እያለ ይጠራበት ኤሊ 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 ወይም ኤሎሄ 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 ለማሰበክ ጥያቄ ያለ ይቀጥል። እንዳት ያው ፕሮግራሚው እንትን ልዩነት መኖሩን ካወቅ በያ ሲባል አላህ ነው የምትለው። ያ ግን ትርጉሙ ምንድን ነው ከተባለ አልኢላህ ማዕቡድ ቢልሐቅ በእውነት የሚመለከው ብቸኛው አምላክ ማለት ነው በአማርኛ ትርጓሜው። በኦሮሞኛ ደግሞ ሌላ ልክ ይሄኑ ትርጓሜ በኦሮሞኛ ቋንቋም እና አንተ ጥያቄ ጨምር። እኔ ወንድሜ ወደ ዳዕዋ ለ40 ቀን ምናምን እያለና ይሄዳልና ይሄ ነገር ጣሩ ሰዎችን ለቤተሰቦቻቸው ለልጆቻቸው ዳቦ መግዣ ምናልባት ሊሯሯጡ ይችላሉ። አስገድዳችሁ ነው የምታወጡት እና ይሄ ነገር እንትን የተባለ የተወደደ ነገር አይደለም ብዬ እቃውማለሁ። ይሄ ነገር እንዴት ይታያል? አሁን ጥያቄው ታዲያ ምንድን ነው? ምን አድርግኛ ምን እናገስ? ይሄ በዚህ ላይ ምን ትላለህ አንተ? ነው ይሄን ዳዕዋ ተብሎ 40 ቀን ስራ ተዘግቶ የሚወጣው ነገር የነቢያችን ሰለላሁ ዐለይሂ ወሰለም ትዕዛዝና የሰሃቦች ተግባር ነው። ነገር ግን መስፈርቶች አሉት። እነዛ መስፈርቶች ካልተሟሉ አይቻልም። የመጀመሪያው መስፈርት ምንድነው? العلم እውቀት ነው። ሲናገር ቁል هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين لا قل بل محمد هذه سبيلي أي اتبعني أني تكتلوا. ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በእውቀት እንደተጣሩ ተከታዮቻቸውን በእውቀት ነው የሚጠሩት። አንደኛ መስፈርት እሱ ነው። ነው የምለው እነሱ በጀማ ሆኖ በቃ ዛሬ አትወጣም ተባብሎ ሱቅ ተዘግቶ ምናምን በቃ በጣም አስቸጋሪ ነገር ነውና ምንድነው የሚያስተምሩት? ውጣ ከቤት ዝም ብሎ ከሰው ያለ ፍላጎቱ አስገድደህ ና ውጣ ብለህ ለዛው ሙስሊሙ ነው እንትን የሚል
የሚሄዱት ማለት ነው። በቃ ሰላት ስገድ፣ እንደዚህ ውጣ፣ ይሄ አይደለም። እውቀቱ ካለ መንገድ ላይ ንጽጽር እያደረጉ ያሉ ሰዎች እውቀቱ ካለ የትኛውን ቦታ ማድረግ ትችላለህ። እና ይሄ ነገር በጣም እጣላለሁ እና እንግዲህ ዱአ አድርግልኝ እስቲ ወደ ልቦ